ምንድነው ካሜራው? አጥፋ ምንድነው? አጥፋ ካሜራው ለምንድነው የሚቀርጸው? ተረጋጋ። ቤታችንን ልታዘርፊ ነው ወይስ ምንድነው? ጭራሽ ካሜራ ይዘሽ ምንድነው? ፍቅረኛ ነች ብሎ ነገረሽ እሱ? አንተ ቆይ ምንድነው ስለሱ ምን አገባክ? እንደውም እኮ ለኛ ጥሩ ድል ነው ይሆነልን። በቃ ይሄው ይዟት ሄደን እናንተ በሰላም እዚህ መቀጠል እንችላለን። አሁን ሰው ይዘውታ ብሎ ይገባል። ማንንም የሚስት ፍቅረኛ ነው ሲጀመር ማለት ሳይሆን ማለት አሁንም ሐሳብን ትቀያየራለህ ከኔ ጋር ምንድነው? ቆይ ኦሬዲ እኮ አብዳለች እና ብታብድስ አንተ አንድ መድኃኒት መስጠት ይከብዳል እንዴ? መውጣት አለባት ግዴታ ከዚህ ቤት። እሷ ያለች በሰላም መኖር አንችልም። ፍቅረኛዋ ነው ብዬሃለሁ እኮ ሲጀመር ሚስት እያማገጠችብህ ነው ብዬሃለሁ። አላምን አልከኝ አንተ አንዱን እዚህ አምጥታ ኢንተርቪው ስራ ምናምን እያለች ስትጃጃልልክ ነበር ነው ብለህ በምን አፍ አውርዳ ነው ኢንተርቪው ምናምን ጎረምሳይ ምን ማለት አሁንም ተወዳታለህ እንዴ? እንደዛ ማለት ሳይሆን ጎረምሳው ማን ነው ታውቂያለሽ አንቺ? እንደዚህ ቆይ ምንድነው ይሁሉ ሰው ምንድነው? ቆይ ካሜራ ምናምን ምንድነው? አንቺ ኮተታችን ሰብስባ እየመጣችሁ ሲጀመር በቃ አብዳለች። እኔ ስላጣች አብዳለች እኮ በቃ አንተው ምንድነው የሚያርበተብት? በቃ አንድ መድኃኒት መስጠት እኮ ቀላል ነገር ነው። ከኔ ጋር መኖር አትፈልግም? ቆይ አትወደኝም? አረ የምን ማሳበጃ ነው? እኔ ያሳያለሁ ከሱ ጋር ግንኙነት አለ። አረ እኔ ምንም እንዴት ሊያቻለ የሆነ ነገርማ አልገባኝ። መጀመሪያ ገንዘብ ነው ገንዘብ የከፈለችን እኔ እጥፍ ከፍላለሁ። ሴትዮ እኔ አልከፈለችኝም። ሰማሽኝ? ያን ምን ሆነ ባሏን ከሷ ጋር ሳወራ እኮ እንዴት ሆነሽ ስትወጪ እንደነበረ አውቃለሁ። አትነፋሪ። እኔ እሷ እንድትጎዳ አልፈልግም። እህቴ ናት። እኔ ብዙ ነገር አስቤላት። ስለዚህ ከፍቅረኛዋ ጋር አልጋ መደራት ፍቅር እንትን ሰላም አልጋ ነው የሚያው አንቺ ከሌላ ሰው ጋር ተኝተሽ ነው ምንድነው የሚያወራው? ቆይ ሲጀመር ሆን ብለክ ነው ታስከተለ የሚስት ምናምን ስትይ አሁን ተባብራችሁ ነው ሲጀመር አሁን ስታሻሽው አልነበር አሁን ምንም አላሻሻውትም አንተ ነህ ማለት እሱ ጥሩ አሁን ያድርግ እኔ ጉዳይ አይደለም። እሷን እጠራታለሁ እደውልላታለሁ ትመጣለች። ሁላችንም ቆይ እሷን እንደምትጠራታለህ እሷን ማትጠራታለህ እኛ እንጨርስና ተቀመጥ አንተ ወደ አይደለክ እንዴ ነው ያግባባው ተቀመጥ እባክህ ተቀመጥ አጋጣሚ የተፈጠረ ነገር ነው። እኔ እሷን ለማስደሰት ነው የተሸከመኝም እግሬን ወለም ስላለኝ ነው እንጂ ሌላ ነገር ተቃቀፋችሁትስ? ሰላም ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ብዙ መልእክት አላበዛም፣ ምክንያቱም ከዚህ በፊት ባስተላለፍኩት መልእክት በጣም ብዙ እየተባበራችን ስለሆነ ለዛ ምስጋናዬን አቅርቤ ወደ ጉዳይ ገባለሁ። ዛሬ አንድ እህታችን ቤት እንገኛለን። ከሷ ጋር ያው የተወሰነ ቆይታ ይኖረናል። ምንድነው ለምንስ ነው የፈለገችኝ? ረጅም ጊዜ ነው በቴሌግራም ስናወራ የነበረው። በአካል መጥቼ ማግኘት ስላለብኝ እዚሁ ቤቷ ተገኝቻለሁ። ከሷ ጋር የተወሰነ ቆይታ ይኖረናል። እናንተ አብሮነታችሁ ያላይን ወደ ቆይታችን። ሰላም ነህ? ሰላም እንዴት ነሽ? ደህና ነኝ። ይቅርታ ምናልባት ያው ቴሌግራም ላይ በጽሁፍ ነበረ ረጅም ጊዜ እስከመጣ ድረስ ስናወራ የነበረውና እንደዚህ ነው የምታወሪው? ምንድነው አሞሽ ነው ወይስ በተፈጥሮ ነው? አይ በተፈጥሮ አይደለም። አሞሽ ነው ማለት ሕክምና ቦታ ወይንም ደግሞ የሃይማኖት ቦታ ለመሄድ ሞክረሻል? አዎ የተወሰነ ቦታዎችን ሞክሬያለሁ። ሞክረሻል? እሺ ስምሽን ለተመልካች እስቲ ራስሽን አስተዋውቂና ወደ ጉዳያችን እንግባ። ብሩክታይት እባላለሁ። ብሩክታይት? እሺ ብሩክታይት፣ እዚህ ቤት ከማን ጋር ነው የምትኖሪው? ምንድን ነው የምትሰሪው? ተማሪ ነሽ? ሰራተኛ? ከዚህ ቤት ከእህቴ ጋር ነው የምኖረው። እህትሽ ጋር? አዎ። እሺ። እና ለትምህርት ነው የመጣሁት። ቤተሰቦቻችሁ እዚህ አይደሉም? አይደሉም። ስለዚህ ከእህትሽ ጋር ነው የምትኖሪው ማለት ነው? አዎ። እሺ። ትምህርቱ አሁን እየተማርሽ ነው ወይስ ጨርሰሻል? ጨርሻለሁ። ጨርሰሻል? አዎ። ስራስ? ስራ እንኳን ገና እየፈለኩ ነው። አላገኘሽም? አዎ። መቼ ነው የተመረቅሽው? 1 አመት ሊሆነኝ ነው። 1 አመት?
እሺ አሁን ማለት ምን እየሰራሽ ነው? እህትሽ ታላቅሽ ናት ታናሽሽ? እሷስ ምንድን ነው የምትሰራው? እህቴ ታናሽ ናት እና እሷ ገና ምናልባት እያስጨነቅሽ ከሆነ ግን አላውቅም፣ ከረበሽኩሽ ይቅርታ። ያው ፈልጋለሁ ብለሽኝ ስለመጣው ነው። አይ አስጨንቀኸኝ አይደለም፣ ያው የጤና ጉዳይ ነው። አንተን በጣም ይቅርታ። ስለኔ ችግር የለውም። ለዛም ነው በቴክስት ልነግርህ የፈለኩት። ኦኬ እሺ ተረድቼሻለሁ። አሁን እህትሽ ተማሪ ናት? አዎ። እሺ አሁን ስለ ቤተሰቦችሽ ነግረሽኛል። ያው እነሱ ያሉን እስቲ በዋናነት በእርግጥ ባንቺና በፍቅረኛሽ መሀል የሆነ አለመግባባት እንዳለ ነው የጻፍሽልኝ። እስቲ ምንድን ነው? እንግዲህ ፍቅረኛዬና እኔ እንደነገርኩህ 3 አመት ሆኖናል። 3 አመት? እሺ ይሄን ቅልብ ጊዜ 5 ወር 6 ወር ምናምን ባህሪው የተቀያየለ ነው። ቤት ድሮ እንምጣ እዚህ ስለው እምቢ ይል ነበር። እዚህ ቤት ነው? እሺ ከዛ በኋላ ግን መጥቶ አገኘዋለሁ ምናምን እዚህ ቤት። እኔ አንቺ በሌለሽበት ነው ከአንቺ ጋር? አይ እኔ ሌላ ቦታ ሆኜ ሳለ። እሺ ከዛ በቃ ይቀያየላል ምናምን። እህቴም ደግሞ የተቀያየለች ነው። አንቺ ላይ ነው? እሺ እና ሁለቱም በተመሳሳይ ሰዓት ሲቀያየሉብኝ ምናልባት እኔ አስጠልቻቸው መሰለኝ፣ አስጠልቻቸው ይሁን አላውቅም። ለዛ ነው አንተን ደጋግሜ ነገርኩህ እና እንድታጣራልኝ ነበር። ማለት ከእህትሽ ጋር ምን ተፈጥሮ ነው? ማለት ሁለቱም የራሳቸው ምክንያት ሊኖራቸው ይችላል። እህቴ ጋር እንግዲህ ምንም የተፈጠረ ነገር የለም። እኔ እስከማውቀው ድረስ በጣም የምትንከባከበኝ፣ ጉድለቴን የምትሸፍንልኝ እህቴ ናት። ጉድለትሽን? እሺ ግን አሁን ምን እንደሆነች አላውቅም። ምክንያቱን አልጠየቅሻትም? ምን አለኩሽ ውጭልኝ ነው ወይ ምናምን ነው የምትለው። ከዚህ በፊት እንደዚህ ነገር ተፈጥሮ ነበር በመሀላችሁ? ኧረ ምንም ተፈጥሮ አያውቅም። እሺ ብቻ ከቅርብ ጊዜ ወዲህ ነው። ፍቅረኛሽ ከእህትሽ ጋር ይተዋወቃሉ? ያው እዚህ ቤት ይመጣሉ ብለሽኛል። ይተዋወቃሉ። አሁን እንደውም በደንብ ተግባብተዋል። ግን ሁለቱንም በአንድ ላይ አናግራቸው ሞክሬ ነበር። የጋላ ሚቹዋል ፍሬንድ አለ፣ እነሱን ጠርቼ ላናግራቸው ሞክሬ ነበር። ግን ምን አረግንሽ፣ ምን አድርጌ ነው የምትይን ምን ነው የሚሉ። እህትሽም ፍቅረኛሽም? እሺ እና ለዛ ግራ ገብቶኝ ነው። እንግዲህ የሁለቱ በአንድ ጊዜ መቀያየር ከኋላ አንቺ ነሽ ያስተዋወቅሻቸው። ከዛ በኋላ ደግሞ ሁለቱ በደንብ ይቀራረባሉ ብለሻል። ምናልባት የነሱ መቀራረብ ያው በአንቺ በኩል ስለመጣ እህትሽ ናት ያውም ታናሽሽ እና ያው የቤተሰብነት ነገር ሊሆን አይችልም ወይስ የተለየ ያየሽው ነገር አለ? አለ የቤተሰብነት ነው። የቤተሰብ እኔ እንጃ እኮ ታዲያ አሁን ፍቅረኛሽን ነው እህትሽ እንጠይቅ ነው ወይንም ደግሞ አጣራልኝ ብለሻል። ምኑን እንዳጣራ ነው? እኔ ግላ የገባኝ እኔ በሌለበት እንደነገርኩ እዚህ ቤት ይመጣል። አንቺ በሌለሽበት? አዎ እኔ ስመጣ ደግሞ ወጥቶ ይሄዳል። ሳያናግርሽ ምናምን ወይስ በቃ
ሳያስነቀብ ትንሽ አውርቶ ምናምን ወጥቶ ይሄዳል። አትጠይቂውም? ለምንድን ነው ነግሮሽ ነው ሳይነግርሽ ነው የሚመጣው? ሳይነግረኝ ነው እንጂ እኔ ሌላ ቦታ በሄድኩበት እኮ አትጠይቂውም? ስጠይቀው አትውጣ አትምጣ ነው ይለኛል። እሺ እና ማለት ነው ሁለቱን እጠረጥራቸዋለሁ። ሁለቱን ብዙ ሳወራ ይተኛል። እሺ ከየትኛው ደግሞ ማን ነው ብለሽ ጎረምሳ ይዘሽ መጣሽ? ምንድነው ካሜራው? አጥፋ። ምንድነው አጥፋ ካሜራው። ለምንድነው የሚቀርጸው? ቤታችንን ልታዘርፊ ነው ወይስ ምንድነው? ጭራሽ ካሜራ ይዘሽ ጎረምሳ ምንድነው? እባክህ ዝም በይ፣ ቁጭ በይ አርፈሽ። በሉ ጡጡ። እኔ ልወጣ ነው። እኔ ለስራ ኢንተርቪው ነው። እሷን የምን የስራ ኢንተርቪው? በተመረቀችበት ቴሌግራም ላይ አውርታኝ ስለሱ ላውራት ነው እዚህ የመጣሁት። ለስራ አግኝተሽ ነው? ምንም አላማራችሁኝም፣ ግን ስመጣ ቤቱ ባዶ ሆኖ እንዲጠብቀኝ ነገር ይሻላል። እንዳለች አልነገርሽኝም? አለ ብዬ ነበር። እሺ በጣም ይቅርታ። ማለት ያው ሁሉን መረጃ ማወቅ ስላለብኝ ነው እንደዚህ ያስጨነቅኩሽ። እሺ እንዳልሽኝ ብዙ ስታወሪ የሚከብድሽ ከሆነ ሀሳብሽን ስለነገርሽኝ ያለውን ነገር እኔ በእኔ በኩል አጣራለሁ። እንደዛ ቢሆን ይቻላል። እሺ በጣም ይቅርታ እንግዲህ በድጋሚ ስላስጨነቅኩሽ። ውድ ተመልካቾች ያው ብሩክታይት ሆነን ለመናገር እንዳልኳቸው በጽሁፍ ስናወራ ስለነበረ እንደዚህ አይነት ነገር አልጠበቅኩም እና ብቻ ዋና ሀሳቧን ተረድቻታለሁ። ቀጣይ ምን ማድረግ እንዳለብኝ ምናምን ያው ከስራ ባልደረቦቼ ጋር ምናምን ለሷ አስረዳታለሁ ወይንም ደግሞ ማድረግ ያለብኝ አሳያታለሁ ማለት ነው። አይሻልም እንደዛ? እሱ እንግዲህ በሌለውበት ይመጣል ብለሽኛል። ከትሽ ጋር የተለየ ነገር እንዳለውም ነግረሽኛል። ሰው ምንድነው የምናደርገው አሁን? ያው አንቺ ባለሽበትም ሌላ ሰው ባለበትም ምንም ሊያደርጉ ስለማይችሉ ካሜራ እናስቀምጥና የተሻለ ቦታ ላይ ካሜራ አስቀምጠን የሁለቱ የምር አንቺ የጠረጠርሽው ነገር ይሁን አይሁን እሱን ቼክ ማድረግ እንችላለን። በጣም እንግዲህ ድጋሚ ይቅርታ። ካሜራማን ካሜራዎችን ትንሿን አዘጋጅልኝና የሆነ ቦታ እናስቀምጥ። ከዛ በኋላ እንግዲህ የሚሆነን እናያለን። አይሻልም? ምንም ችግር የለም። ምን ሆነ ማትመጣው? ماشي አጅሪት ጎረምሶች ሄዱ። ሰራሽ የለችም ብለሽ ጎረምሶችሽን እዚህ ታዘልያለሽ። የትም ደግሞ የምትወጪው ታመሻለሽ? ሂጂ። ቆየ ሲጀመር እኔን አልሰማ ብለሽኛል። እንደፈለግሽ መዘል ለምደሻል። ሲጀመር ሂጂ። እሺ ሰላም አይውልሽ። ሲጀመር ሰላምን ከምትነሱ ትሄጂልኝ ነው የሚሻለኝ ለኔ። ሰላም አይውልሽ። ሰላም ይነሳችኝ እዚህ ሄሎ ወይ የኔ ፍቅር እንዴት ነህ? እኔም በጣም ፍቅ ብለኸኛል። ማንም የለም አሁን ነው 5 ደቂቃ። እሺ እንዳታረፍድ። አትመጣም አልኩህ በእኔ ጣለው እሱ። እሺ በቃ ቶሎ ነው። እሺ እንዳታረፍድ። እሺ
አሁን የኔ መሰለ ልጅ እንዲህ ከረፈፍ እንዴት እንትን አለች? እንዴት ትቀርበኛለች? አሁን አሪፍ ጊዜ ማሳለፍ አለብኝ። ማነው? የኔ ፍቅር እንዴት ነሽልኝ? መጣልሽ እንዴት ነሽ? ያስቸግራል እንደሷ በእናትሽ። ቆይት ምን ይነት ነው? መንገድ ተዘጋግቶ መንገድ ተዘጋግቶ ነበር። ደከመው ቆይት እኮ ስጠብቀ ነበር። ተዘጋግቶ መንገዱ እና እንዴት ነሽ? ስራው ነበር። ይለቻቺ አስወጣት። ወጣቻ? አምሽታ ነው ዛሬ የምትመጣው እና ዛሬ ቀናችን ነው። ጥሩ አለሽ። ምንም በቃ እኔ ስለሷ ሲነሳው ለምንም ነገር ነው የሚያስጠላው። አስጠልታለች በጣም የምር። ዛሬ ደግሞ አንዱን ጎረምሳ ይዛልክ መጣ። እዚህ እንትን ስትል ነበር ብታይ። ጎረምሳ? ጎረምሳ ምን ነው? የምን ጎረምሳ? አንዱን እዚህ አምጥታ ኢንተርቪው ስራ ምናምን እያለች ስትጃጃልልክ ነበር ነው የምልህ። በምን አፍ አውርዳ ነው ኢንተርቪው ምናምን? ጎረምሳ ምን ማለት አሁንም ትወዳታለህ እንዴ? እንደዛ ማለት ሳይሆን ጎረምሳው ማን ነው ታውቂያለሽ አንቺ? እንደዚህ እንዴ አላውቀውም። ዛሬ ነው ያመጣችው ጎረምሳ ለስራ ነው ምናምን ስትል እኔም ሲገባኝ ወጣውላቸው ጥያቄ ነው ይሄ እንዴ ማለት ማን ነው? አይ እንደዚህ በደንብ ታውቂያለሽ። ድጋሚ ምን ያደርግልሃል አንተ? ትታታ ይላል እኔ እና እሷ ነው የምትወደው። ቆይ ትቻታለሁ ግን እኮ አሁንም ትወዳታለህ ማለት ነው አይደል? ለዛ ነው እንደሚያንጨረጭር ገና ለገና ከሰው ጋር ሆነሽ ብለህ ለዛ ነው የሚያንጨረጭር። አሁንም ትወዳታለህ። ሲጀመር እኔን አትወደኝም እንዴ? አልፈልግም ካሁን በኋላ እኮ ለምንድን ነው እንደዛ? እና ታዲያ ለምንድን ነው እንደዛ? ምን ያደርግልሃል? አይተሽው ታውቂያለሽ ልጁን? ከዚህ አይቼው አላውቅም። ፍቅረኛዋ ነው ብቻ ግን እንዲሁ ሳያቸው አይን ላይ ሲታዩ ምናምን ገብቶኛል። ፍቅረኛዬ ነች ብሎ ነገረሽ እሱ? አንተ ቆይ ምንድነው ስለሱ ምን አገባክ? እንደውም እኮ ለኛ ጥሩ ድል ይሆናልን። በቃ ይሄው ይዟት ሄደን እናንተ በሰላም እዚህ መቀጠል እንችላለን። አሁን ነው ግን ፈልጓለሁ ልጅ ማለት ፈልጓለሁ። አሁን ተወዳታለህ? አሁን ለሷ ነው የምትከራከረው አይደል? እንደዛ አይ ሲጀመር በቃ እኔ ምንም አልፈልግም ካንተ። እንደውም ውጣልኝ አልፈልግም። አልወዳት ቆይ እንደዚህ ሰድባታለሁ? እንደዚህ ተወዳታለህ። ስለዚህ እሷን ነው የምትመርጠው። ስለዚህ ውጣልኝ በቃ። እንደውም አልፈልግም። ውጣልኝ፣ ተነስ ውጣልኝ። አሪፍ ጊዜ እንድናሳልፍ ብለሽ ነው የመጣሁት። እንደዛ ነበረ ግን አሁንም አንተ ለሷ ስሜት አለክ አይደለም? አንቺንም እወድሻለሁ በጣም። አንቺንም እወድሻለሁ ነው እንጂ እሷን አልጠላሃትም። ለምንድን ነው ደክሞኝ ነው የመጣሁት? እባክሽ በእናትሽ ተረጂ እኮ። ልጁን ታውቂዋለሽ ወይ ነው? ምን ያደርግልሃል ልጁ? ምን ያደርግልሃል? ፈልገዋለሁ። ለምንድን ነው የምትፈልገው? በቃ እንደውም ከሷ ጋር ሆኖ ምናምን በቃ እሷን እንትን እንዲላት እናመቻች። ወይም እንደዛ ነበር ያሰብኩት። አንተ ግን ለሷ ነው እየተቆረቆርክ ያለው። እንደዛ አይደለም። እኔ ልጁን እፈልገዋለሁ። እንደዛ አወራዋለሁ። እኔ ልጁን እፈልገዋለሁ ብቻ። እሺ አሁን መድኃኒቱን አግኝተኸዋል? አግኝቻለሁ። የሚያሳብደው ለዚህ ነው። አሁን ገና አስደሰትከኝ። እኔ እኮ እንደዚህ አይነት ስራ ስትሰራ ነው የምትደሰተው። ዝም ብለሽ መጨቃጨቅ። አንተ እኮ ነው የምትጨቃጨቀው። እሺ አሁን መድኃኒቱ እንዴት ነው የምንሰጣት? እንዴት መሰለሽ? አንተ ነህ የምትሰጣት? አይደለም እኮ እንደዛ ሳይሆን ማለት አሁንም ሐሳብን ትቀያየራለህ። ከኔ ጋር ምን ነው? አሁንም ኦሬዲ እኮ አብዳለች። ምን እና ብታብድስ አንተ አንድ መድኃኒት መስጠት ይከብድሃል እንዴ? መውጣት አለባት ግዴታ ከዚህ ቤት። እሷ እያለች በሰላም መኖር አንችልም። አይደለም እኮ ግን የእኔን ማጣቷ ራሱ አንድ እብደት እኮ ነው። ብንተዋት እንዴ እሷ እያለች እንዴት ነው እናንተ የምንለው? እንተዋት አይደለም። ቆይ
የሆነ መፍትሄ መፍጠር አለብን አላቅም ብቻ ወይ በልጁም እንጠቀም ያሰብኩ ነበር አላቅም እንዴት እንደምናረግም ልጁማ ፈልጓል ልጁ እንጠቀምበታለን ልጁን ፈልጓለሁ በቃ ወይ አንተ ወይ ልጁ መስጠት አለበት መድኃኒቱን በቃ አብዳለች እኔ ስላጣች አብዳለች እኮ በቃ አንተው ምንድነው የሚያርበተብት በቃ አንድ መድኃኒት መስጠት እኮ ቀላል ነገር ነው ከኔ ጋር መኖር አትፈልግም ቆይ አትወደኝም አታፈቅረኝም እና የምታፈቅረኝ ከሆነ ይሄን ቀላል ነገር ለኔ ማድረግ ይከብድሃል በቃ እሺ እንተው አይደለም ታደርጋለህ እኮ በልጁ እንጠቀም እስቲ ብቻ ልጁን ትንሽ እንየው ዛሬ ነው ያወቅነው ምንም ማለት አንችልም ልጁን እንደዚህ አይነት ነገር ውስጥ መግባት አንችልም አንተ 3 አመት የምትወድም ፍቅረኛዋ ናት ምንም ነገር አርጊ ብትላት ታደርጋለች ስለዚህ አንተ ብቻ ነህ ይሄን ነገር ማድረግ ያለብህ ልጁን ተወዷለች ቀደም እንትን አብሮናቸው ስትኛል ነበር እንዴ በሱ ለምን አንጠቀም የኔን ተይው ልጁን እኮ አናቆም ዛሬ ነው እንደዚህ አይነት ትልቅ ሚስጥር አተማምነ ለዛ ነው እኮ አታቂው ያልኩሽ በደንብ ነው እኮ እናጠናዋለን እሱ አሁን እኛ አሪፍ ጊዜ እናሳለን የሷን እርሹ በቃ እሷ ከዚህ በኋላ የትም ትግባ የትም ትውጣ አያገባኝም ግን ልጁን እፈልጋለሁ እሺ የምን ታግዢኛለሽ ዛሬ ከሁሉ ጊዜም በላይ አሪፍ ጊዜ እናሳልፋለን አሪፍ ጊዜ እንድናሳልፍ ነው ፈልገው ለምንድን ነው የምትጨቃጨቂ ከያንቺ ለምንድን ነው የምትጨቃጨቂ ስለምወድ እኮ ነው ምንም እኮ ይሻላል በጣም ካንቺ በላይ እወዳለሁ ተናፍቀኛ እኔ ደግሞ አላፈቀኝ አረ ዛሬ አሪፍ ጊዜ ማሳለፍ አለብን ውስጥ እንግባ ነገር እዚህ ይሻላል አይ ውስጥ እንገባ ይሻላል ቆይ ምን ያንሽ ነው ውስጥ እንግባ ዛሬ እንዴ ሳሎን እንደዚህ ጥሩ አይደለም ውስጥ ምን ችግር አለው ሳሎን እዚህ ይሻላል እንደም ዛሬ ተሸክመኝ ነው የምትወስደኝ ራስ እሸከምሻለሁ የሷን ራሱ አፍ ተሸክሚ እንዴት ነው የምትከብጂው አንቺ በዚህ ተቀመጭ ምን ወለም ማለት አብናት ማለት ምንድን ነው እኔ ማለት ሰው ይዘውታ ብሎ ይገባል ማንም የሚስት ፍቅረኛ ነው ሲጀመር የሚስት አንተ ልቀቀኝ እኮ ነው የምልህ ልቀቀኝ ማን ነው ማለት ምንድነው ታዩ ዝም ብለህ የሰው ቤት አታውቃለህ እንደዚህ ምን ይወቅ ነው ይገባል እንደ ወጣልን ቆይ ተዋት ሴት ልጅ እንደዚህ ምንድነው የምትፈልገው እንዴ ታውቃለህ አሁን እግሯን ያስከው ወለም ለታሻት ነው አሞኝ ነው እግሬን እንዴ ተሸክመህ ነው የምታሻት ባዝሊው የቱ ጋር ነው ቆይ አረ ምን አባ የሚያርበታበት ለምን አይሰበር ምን ይናገበኝ ምንድነው ሲጀመር ምን ልሰራ መጣክ አሁን ሌላውን ተዋት ታንኳኳም ምን ስላለው ነገር ልትነግሩ ምን አገባክ በቤቴ ውጣ ሲጀመር ውጣልን አንተ የብሩክታዊት ፍቅረኛ ነህ አይደል አንቺ እህቷ ነሽ አይደል ማለት አዎ ምን አገባክ ውጣ ሲጀመር ውጣ ከዚህ ቤት የታውቆ ነው ሁሉ ነገር ቆይ እንዴት ነው ይሄ ነገር እየተፈጠረ ነው ፍቅረኛዋ ነው ብዬሃለሁ ሲጀመር ሚስትክ እያማገጠችብህ ነው ብዬሃለሁ አላምን አልከኝ አንተ ጭራሽ ቤት ድረስ በነገራችን ላይ የስካውኑን ድረስ በጣም ብዙ ፋይላችሁን ማለት ምን ፋይል ቁጭ በል ስለምን ፋይል ቁጭ በል እኮ ቁጭ በል አሁን ውጣልን ከቤታችን እንዴ ምንድነው ካሜራ ስለምን ካሜራ ነው የምትወራው ያለው ነገር ምንድነው ከቤታችን ይኸውልህ ወደ ለቴ ነው ቁጭ በል ዞር በል ቁጭ በል ወደዛ ቆይ ምንድነው የሁሉ ሰው ምንድነው ቆይ ካሜራ ምናምን ምንድነው አንተ ማን ነው ሰብስባ በየመጣችሁ ሲጀመር ቁጭ በል ወይ ሰው ቤት መጥቶ እንደዚህ ካሜራ ምናምን ጭራሽ ደብቃችሁ አንቺ ምን አይባልከኝ ካሜራ እንዴ ቤታችን ነው በቤቴ ደግሞ መታችሁ አጥፋው ካሜራውን እንዳታጠፋ ካሜራውን አጥፋልን እሺ አጥፋልን ካሜራውን እኮ ካሜራውን አጥፋው ምንድነው ማን ሲጀመር ምንድነው ይፈልጋል ባለፈው የሥራ ባልደረባ ስለሽ የምር መስሎሽ ነበር አይደለ እና ምን ውሽሟነክ አንቺ ቆይ የምታውቂው ነገር ሌላ ነገር አለ እንዴ ያልነገርሽ የሚስት ጓደኛ ነው ምንድነው ቆይ የምፈልገው ይኸውላችሁ እኔ መርማሪ ጋዜጠኛ ባይሉ ይባላል አዎ ቁጭ በል እኛ
እኛ ማለት ነው አትበይብኝ ሰማሽ ማለት ምን ፈልጋ ነው እኛ እኮ ያደረጋችሁት ምንም ነገር አላደረግንም እህቴ እስክትመጣ ቁጭ ብሎ ነበር እኔ ደግሞ ሻይ ያፈላው ለዛ ነው ኦኬ አረ ተሸክሞሽ ነው ሻይ ወለም ብሎኝ አስገባኝ ብዬ ነው ላስተኛት ነበር ሌላ ነገር አይደለም አንተ እንደምታስበው አይደለም ሁሉንም ነገር ሰምቻለሁ ማለት ምንድነው የሰማው ምንም የሰማው ነገር የለም እኛ እሷ እስክትመጣ እንዲሁ ሰርፕራይዝ ሊያደርጋት ዛሬ ማለት እኔ አመታቸውን እንዲያከብሩ ፕሮግራም ማለት አሪፍ የፍቅር ጊዜ እንዲያሳልፉ ምናምን የምን አመት ስለቆዩ የፍቅረኛ አመት ዛሬ ቫለንታይን ምን ነበር በቃ ቢያንስ አሪፍ የፍቅር ጊዜ እንዲያሳልፉ እየተባበርኳቸው ነው ከዛ እንዴት እንደሚያሳልፍ ያሳየሽ ነው ያለማመድሽ ነው ኬክ ልትገዛ ሄዳ እግሯ ለምሙላት እግሯ ስለሄደች ሩቅ ቦታ ነው ሄደችው ለዛ እኮ ኬክ ሲጀምር መድኃኒቱስ ምንድነው የቱ መድኃኒት የምን መድኃኒት ኧረ ስለምን መድኃኒት ነው የምታወራው ስለምታሳብዱት መድኃኒት ደግሞ ምናልባት የምን ማሳበጃ መድኃኒቱን ታመጣላት ብለሻል አላለሽ ኧረ የምን ማሳበጃ ነው ለስራጭ እኔ አሳያለሁ ከሱ ጋር ግንኙነት አለ ኧረ እኔ ምንም እንዴት ሊያቻለ የሆነ ነገርማ አልተሃ መጀመሪያ አሁን ያነሳሁት ካሜራ ሁሉንም ነገር እኮ እዛው ያሳየኛል መጀመሪያ ሁሉንም ነገር ሰማኝ አሁን ስለሱ ጉዳይ ታስረዱኛላችሁ ወይስ እኔ እናንተ እናውራ አንተ ውጣ በቃ ሲጀመር እናንተ ማውራት እንችላለን ጭራሽ የምትፈልገው ምንድነው ሲጀመር አንተ ዝም በል አንተ ምንድነው ከኔ ጋር እኔ ማለት የምትፈልገውን እኔ እሰጥሃለሁ እሱን ካሜራ እኮ ማጥፋት እንችላለን ምንድነው እኔ የጠየኳቸውን መልስ ነው የፈለኩት በቃ እኔ ስለ ካሜራው ላስረዳክ እኔ እሺ ተዋወቃለህ እንዴት ነው ቆይ ዝም በል አንተ እሺ እኔ ማለት ካሜራውን እኔ አቅድም ስትጣጣል ነበር ለዚህ ነው እሱ ሲጀመር ምንም ያውቀው ነገር የለም እሱ እናንተ ማለት እናንተ መጨረስ እንችላለን ካሜራውን ማጥፋት ይቻላል እኔ ምንድነው የምትፈልገው ገንዘብ ነው የምትፈልገው ወይስ ምንድነው የምትፈልገው ምንም አልፈልግም ሲዋሽ ነው ምንም ካሜራ የለም ገንዘብ ፈልጎብን ምንም ነገር የለም አንተ ዝም በል የምታውቂው ነገር አለ ከሱ ጋር ነሽ ሌላ ቢቀር እኮ የሆነ እዚህ ጋር የሆነ ካሜራ እኮ በቃ ይሄንንም ካሜራ አስተካክል የቀደም የቀረጸውን ታስተካክላለህ ማለት የምትፈልገው እኔ ገንዘብም ከሆነ ሰጣሃለሁ እኔ ገንዘብ ችግር የለብኝም እኔ በቃ አንተ እሺ ምንድነው የምትፈልገው ምንም አልፈልግም ልታደርጉ ያሰባችሁትን ነገር እንዳለ እንድትነግሩኝ ነው የምፈልገው እኛ ምንም አላሰብንም አይገባም እንዴ ቆይ ምንድነው በቃ ካሜራውንም ማጥፋ ገንዘብም ሰጣሃለሁ የምትፈልገውን እኔ ሰጣሃለሁ ስንት ነው የከፈለች በጣም ብዙ እኔ ይኸውልሽ ለገንዘብ መሰራ ሰው አይደለም የገንዘብ ችግር የለም የከፈለችን እጥፍ ልክፈልክ በቃ ይሄን ሁሉ ያስደረገች ካንቻ ነው እህትሽ ናት አይደለ የእናት ያባትሽ ልጅ ናት አይደለ አይደል ንገሪኝ አዎ እና ታዲያ እኔ ማለት እኔ ለሷ አስቤ ነው ምንድነው አስበሽ አትነፋሪ እኔ እሷ እንድትጎዳ አልፈልግም እህቴ ናት እኔ ብዙ ነገር አስቤላት ስለዚህ ከፍቅረኛዋ ጋር አልጋ መደራት ፍቅር እንትን ሰላም አልጋ ነው የሚያው አንቺ ከሌላ ሰው ጋር ተኝተሽ ነው ምንድነው የሚያወራው ቆይ እንወየው አትቀባጥር እሺ ጥሩ አሁን ጥሩ ለሽክፋት አላስብም ምንም ብትሆን እህቴ ናት እኔ እንደዛ አላደርግም ሌላ የምታስበው ነገር የለሽም ይኸውልሽ ይሄ ድራማሽን እሷ ጋር እኔ ማለት እሷ ለማስደሰት ብዙ ነገር እየለፋው አንተ ግን ያየኸው ነገር ልክ አይደለም በቃ አጋጣሚ የተፈጠረ ነገር ነው እኔ እሷን ለማስደሰት ነው ግን የተሸከመኝም እግሬን ወለም ስላለኝ ነው እንጂ ሌላ ነገር የተቃቀፋችሁት በአጋጣሚ ነው ምንድነው የተቃቀፍነው ደግሞ በደስታ ነው በቃ ለሷ ያለ ኦኬ መድኃኒቱ ስለተገኘላችሁ በመድኃኒቱ ስለተስማማ ነው ቆይ ሰውዬ ምንድነው በምንድነው የሚሰማው ከየት ነው እየሰማው ምንድነው ቆይ ታውቃለሽ እንዴ አንተ ሙሉ ነገር ሲሰኝነት ጆሮን ደፍኗል እንዴ ሰውየው በካሜራ ሲከታተል ማለት እሱ ጥሩ አሁን ያድርግ እኔ ጉዳይ አይደለም እሷን እጠራታለሁ እደውልላታለሁ ትመጣለች ሁላችንም ቆይ እሷን እንደምትጠራታለህ እኛ እንጨርስና ተቀመጥ አንተ ወደ አይደለክ እንዴ ነው ዳግባባው ምንድነው ተቀመጥ እባክህ ተቀመጥ ቆይ ለኔ ላስረዳክ አንተ ምንድነው የምትፈልገው ከኛ ቆይ ምን እንዲስተካከል ነው የምትፈልገው እባክህ ተቀመጥ ይሄ ካሜራ የምትለው ነው ለሷ ያለውን መረጃ አጥፋ ሌላ ስለምን እኛ የምንፈልገው ያኛውን የሚፈልገውን ገንዘብ እንሰጥ አንቺ ያምሻል እንዴ እኔ ስለ ገንዘብ እያወራሁ አይደለም እኮ ምንድነው የምትፈልገው ይሄ የምትፈልገውን አደርግልሃለሁ በቃ ይሄን ነገር እኔ እናንተ ገንዘብ ላይ አላደረጋችሁ ለገንዘብ ነው ገንዘብ ነው የከፈለችን እኔ እጥፍ ከፍላለሁ ሴትዮ እኔ አልከፈለችኝም ሰማሽኝ ያን ምን ሆነ ባሏን ከሷ ጋር ሳወራ እኮ እንዴት ሆነሽ ስትወጪ እንደነበረ አውቃለሁ እያንዳንዱን ነገር እሷም ነግራኛለች እኮ
ከዚህ በፊት ሳልመጣ በፊት ራሱ ስትጽፍልኝ ነበር። እኔ ለሷ አስቤ ነው ያንዳንዱ ነገር ማለት እኔ በቃ ምን ውስጥ ነው ከተትከኝ ዛሬ ደግሞ አንቺ ራስሽ ነሽ ዝም በል አንተ ራስህ ነህ ከዚህ በፊት አቋሏል አላልኩህም እኔ ሲጀመር ሆን ብለክ ነው ታስከተለ የሚስት ምናምን ስትይ አሁን ተባብራችሁ ነው ሲጀመር አሁን ስታሻሽዋል ነበር አሁን ምን ማላሻሻውትም አንተ ነህ እዚህ ሁሉ ውስጥ የከተትከኝ ሲጀመር የሆነ ነገር ተባብላችኋል ስልኳን ምናምን ስልኩን ፈልግልኝ ያላልክም አውቀህ ሆን ብለ ያደረከው ነገር ነው ወደኔ ደግሞ ደመደምሽው በቃ አንተ ነህ ጥፋተኛ ጨረሳችሁ ሲጀመር ካሜራ ምናምን አንድ ላይ ተባብራችሁ ያደረጋችሁ ነገር ነው ሆን ብለክ ለማጣላታ ጨረሳችሁ ይላችሁ እኔ ምንም እንትን የለኝም በደውልላታለሁ ትመጣለች ለምን መደወል እኮ አያስፈልግም የፈለከውን ነገር እንስጣለን እኮ እኛ ምን ነው ቅድም ስዘላል ነበር እንዴ ምን ነው ትወገድ ስትሏል ነበር እኛ ትወገድ አይደለም ያለው እንዴት ተንከባክባ እንዴት አንድ ላይ ትሆናላችሁ ሁለታችሁ ኦኬ ቪዲዮን እንደገና ላሳይሽ እኔ እኮ ማለት በቃ ላሳይሽ ወይ በቃ ስለ ቪዲዮ ሳው በቃ አንዴ እኮ ማለት በቃ ምንም ቪዲዮ የለም እያዋሸ ነው ድጋም ቅድም የቀደሙ ዝም ብሎ ቅንብር ነው እስኪ ያሳየኝ